ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሐምሌ 17 2018 ዓ.ም በዛሬው መረጃ ሰዓታችን ጀነራል ታደሰ ወረደ ታፍነው ወደ አልታወቀ ቦታ መወሰዳቸውን በተመለከተ፣ ግብጽን በከፍተኛ ሁኔታ ስላስደነገጠው የኢትዮጵያ ውሳኔ፣ በአዲስ አበባ ከተማ የ4 ዓመት ህፃን አግተው 5 ሚሊዮን ብር የጠየቁ ባልና ሚስት፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በትግራይ ክልል ውስጥ እየተካሄደ ካለው ፖለቲካዊ ሽኩቻና ውጥረት ጋር በተያያዘ አንድ ያልተጠበቀ ክስተት ተሰምቷል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና ከፍተኛ የጦር መኮንን የሆኑት ሌተናል ጀነራል ታደሰ ወረደ የቁም እስረኛ ተደርገውበት ከነበረው በመቀሌ ከተማ ከሚገኘው መኖሪያ ቤታቸው በድንገት መሰወራቸው ተነግሯል። ይህ ክስተት በክልሉ ያለውን የፖለቲካና የጸጥታ አለመረጋጋት ወደ ላቀ ደረጃ እንዳሸጋገረው በርካቶች እየገለጹ ይገኛሉ። ከባለፈው ማክሰኞ ጠዋት ጀምሮ ሌተናል ጀነራል ታደሰ ወረደ በመቀሌ ከተማ በሚገኘው መኖሪያ ቤታቸው የቁም እስር ላይ እንደነበሩ ምንጮች ያመለክታሉ። ቤታቸውን በልዩ ጥበቃ ተሽከርካሪዎችና በታጠቁ ኃይሎች ተከቦ የነበር ሲሆን ማንም ሰው ወደ ውስጥ እንዳይገባም ሆነ እሳቸውም ወደ ውጭ እንዳይወጡ ጥብቅ ክትትል ሲደረግባቸው ቆይቷል። ይሁን እንጂ ከማክሰኞ ምሽት ጀምሮ ሁኔታዎች በድንገት ተቀይረዋል። መኖሪያ ቤታቸው ከበው የነበሩ ጥበቃዎች፣ ሰራተኞችና የጸጥታ ኃይሎች አካባቢው ሙሉ በሙሉ ለቀው የወጡ ሲሆን ጀነራል ታደሰ ወረደ በህወሓት ታጣቂዎች አማካኝነት ከስፍራው እንዲሰወሩ መደረጋቸው ተነግሯል። በአሁኑ ሰዓት ጀነራሉ የት እንዳሉ የታወቀ ነገር የሌለ ሲሆን ይህ አጠራጣሪ ሁኔታ በቤተሰቦቻቸውና ወዳጆቻቸው ዘንድ ከፍተኛ የሆነ የደህንነት ስጋትን ፈጥሯል። የጀነራል ታደሰ ወረደ መሰወር ድንገተኛ አደጋ ሳይሆን ከዚህ በፊት ሲንከባለሉ የመጡ ፖለቲካዊና ዲፕሎማሲያዊ ክስተቶች ማሳያ መሆኑን የፖለቲካ ትንታኔ ሰጪዎች ይገልጻሉ። ጀነራሉ ከጥቂት ቀናት በፊት በኢትዮጵያ የአሜሪካ አምባሳደር ከሆኑት ኤርቪን ማሲንጋ ጋር ለመገናኘትና ለመወያየት ቀጠሮው ይዘው የነበር ቢሆንም ይህ እቅዳቸው በትግራይ የጸጥታ ቢሮ ኃላፊዎች ክልከላ ምክንያት ሳይሳካ ቀርቷል። ይህ የውጭ ዲፕሎማቶችን የማግኘት መብት መነፈቅ በጀነራሉና በህወሓት ከፍተኛ አመራሮች መካከል ያለውን ቅራኔ ምን ያህል እንደከረረ የሚያሳይ ግልጽ ማሳያም ነበር። ቤተሰቦቻቸውም ከዚህ ክልከላ በኋላ በጀነራሉ ህይወትና ደህንነት ላይ ከባድ ስጋት አድሮባቸው እንደነበረ ሲገልጹ ቆይተዋል። በፌዴራል መንግስቱ እውቅና የተሰጠውን ጊዜያዊ አስተዳደር በኃይል ማፍረስና የስልጣን ቁጥጥር ለማድረግ በህወሓት በኩል የሚደረገው ማንኛውም አይነት ህገወጥ ሙከራ ጀነራል ታደሰ ወረደ በጽኑ ሲቃወሙት ቆይተዋል። ከዚህም አልፎ ጊዜያዊ አስተዳደሩን በኃይል ለማፍረስ የሚደረግ ማንኛውም እንቅስቃሴ ክልሉንና ህዝቡን ወደ ሌላ አዲስ አውዳሚ ጦርነት እንደሚያስገባው በአደባባይ ሲያስጠነቅቁም ነበር። እሳቸው ከጊዜያዊ አስተዳደር ፕሬዝዳንትነት ኃላፊነታቸው በህወሓት እንዲነሱ የተደረገውም ይህንን የሰላምና የህግ የበላይነት አቋማቸውን በግልጽ በማንጸባረቃቸው መሆኑ ይነገራል። በአሁኑ ወቅት በህወሓትና በፌዴራል መንግስቱ መካከል እንዲሁም በህወሓት የውስጥ አመራሮች መካከል ከፍተኛ የሆነ የፖለቲካ ውጥረት ነግሶ በሚገኝበት በዚህ ወሳኝ ጊዜ እንደ ጀነራል ታደሰ ያለ ከፍተኛ ወታደራዊና የፖለቲካ ሰው ከአካባቢው መሰወር በክልሉ አዲስ የጸጥታ ስጋትን ደቅኗል። የፖለቲካ ተንታኞች እንደሚሉት የጀነራሉ መሰወር በክልሉ ውስጥ ያለውን የሰላም ሂደት ወደ ኋላ ሊመልስ የሚችልና የትጥቅ ግጭት ስጋትን ሊያባብስ የሚችል አደገኛ አዝማሚያ እንደሆነም እየገለጹ ነው። አሁን ላይ የሁሉም አካላት ዋነኛ ጥያቄ ጀነራል ታደሰ የት ገቡ፣ በህይወት አሉ ወይ የሚለው ጥያቄ ነው። ከሚመለከታቸው አካላት በኩል እስካሁን የተሰጠ ይፋዊ መግለጫም ሆነ ማስተባበያ የለም። በታሪካዊ የአባይ ወንዝ ላይ ኢትዮጵያ የጀመረችው የልማት ጉዞ ተጠናክሮ መቀጠሉን ተከትሎ የውሃ ሀብቷን ፍትሃዊ በሆነ መንገድ ለመጠቀም ተጨማሪ 3 ግዙፍ የሃይድሮ ኤሌክትሪክ ማመንጫ ግድቦችን ለመገንባት በዝግጅት ላይ መሆኗ ተሰምቷል። ይህ ዜና በአንድ በኩል ለኢትዮጵያውያን የኢኮኖሚ እድገት አዲስ ተስፋን ሲፈነጥቅ፣ በሌላ በኩል ደግሞ የቀኝ ግዛት ውሎችን እንደ ብቸኛ መብት በሚቆጥሩት የግብጽ ፖለቲከኞች ዘንድ ከፍተኛ ድንጋጤንና ስጋትን ፈጥሯል። ኢትዮጵያ በአባይ ተፋሰስ ላይ ያላትን ተፈጥሯዊ ጸጋ በመጠቀም የዜጎቿን የጨለማ ህይወት ብሩህ ለማድረግና አገራዊ የኢኮኖሚ እድገቷን ለማፋጠን የምታደርገው ጥረት የሉዓላዊነቷ ህያው መገለጫ ነው። አሁን ይፋ እየተደረጉ ያሉት መረጃዎች እንደሚያመለክቱት የታቀዱት 3 አዳዲስ ግድቦች በአጠቃላይ እስከ 10,000 ጊጋዋት የሚደርስ የኤሌክትሪክ ኃይል የማመንጨት ግዙፍ አቅም ይኖራቸዋል ተብሏል። ይህ ፕሮጀክት የታላቁ የኢትዮጵያ ህዳሴ ግድብን ታሪካዊ ስኬት ተከትሎ የሚመጣ ሲሆን አገሪቱ በአፍሪካ ቀንድ የኃይል አቅርቦት ማዕከል እንድትሆን የሚያደርጋትን
ብሔራዊ ራዕይ እውን የሚያደርግ ትልቅ እምርታ እንደሆነም ተገልጿል። የሃይድሮ ኤሌክትሪክ ልማት ለኢትዮጵያ የቅንጦት ሳይሆን የህልውናና የኢኮኖሚ እድገት የጀርባ አጥንት መሆኑ ይህ ግዙፍ እቅድ በድጋሚ ያረጋገጠ ነው። የእነዚህ አዳዲስ ፕሮጀክቶች ዜና መሰማት በግብጽ መንግስትና የውሃ ባለሙያዎች ዘንድ አዲስ ውጥረትን ፈጥሯል። ግብጻውያኑ ይህንን የኢትዮጵያ የልማት እርምጃ አገራቸው ያለችበትን የውሃ እጥረት ሊያባብስ ይችላል በሚል የተለመደ የሐሰት ትርክትን ማራመድ ጀምረዋል። ሆኖም ይህ የግብጽ ጩኸት ከውሃ ስጋት ባለፈ ትልቅ የጂኦፖለቲካ ትርጉም አለው። በቅርብ ጊዜያት ግብጽ በኢትዮጵያ ዙሪያ ያሉ ጎረቤት ሀገራትን በመጠቀም ኢትዮጵያን የማንበርከክና ጫና የመፍጠር የተሳሳተ የጠላትነት ስትራቴጂ ስትከተል ቆይታለች። እነዚህ አዳዲስ የግድብ ፕሮጀክቶች ኢትዮጵያ በማንኛውም የውጭ ጫናና የከበባ ሙከራ ከልማት ጉዞዋ ወደ ኋላ የማትል መሆኗን ለካይሮ ባለስልጣናት የሚያስተላልፉት እጅግ ጠንካራና የማያሻማ ተግባራዊ መልእክት አላቸው። ግብጽ አሁንም ድረስ ከእውነት በራቀ መልኩ ያለ ቅድመ ስምምነትና ጥናት የሚከናወን ማንኛውም ግንባታ ተቀባይነት የለውም በማለት የኢትዮጵያን ሉዓላዊነት መብት ለመገደብ ትሞክራለች። ይህ አቋም መሰረቱን ያደረገው አንዳችም የውሃ ጠብታ ለማታበረክተው ግብጽ የአባይን ውሃ ሙሉ በሙሉ የመጠቀም ልዩ መብት ይሰጠኛል ብላ በምታነሳቸው ጊዜያቸው ባለፈባቸው የቀኝ ግዛት ዘመን ውሎች ላይ ነው። ነገር ግን ኢትዮጵያ እነዚህን ኢፍትሐዊና ሉዓላዊ መብቷን የሚጋፉ የቀኝ ግዛት ውሎችን በፍጹም እንደማትቀበል በተግባር አሳይታለች። አገሪቱ የውሃ ሀብቷን የመጠቀም ሙሉ መብት ያላት ሲሆን ይህንንም የምታደርገው በታችኞቹ የተፋሰሰ አገራት ላይ የጎላ ጉዳት በማያደርስና ፍትሐዊ የውሃ አጠቃቀም መርህን በተከተለ መልኩ መሆኑን ለዓለም አቀፉ ማህበረሰብ በተደጋጋሚ ስትገልጽ ቆይታለች። በታላቁ የኢትዮጵያ ህዳሴ ግድብ አሞላልና አስተዳደር ዙሪያ የግብጽ እምቢተኝነት ባለበት በአሁኑ ወቅት የወጡ እነዚህ አዳዲስ የልማት እቅዶች በተፋሰሱ አገራት መካከል ያለውን ውጥረት ሊያሳድጉት እንደሚችሉ ቢገመትም እውነታው ግን ቀጣዩ ዘመን ኢትዮጵያ የራሷን ሀብት በራሷ አቅም የምትጠቀምበት መሆኑን የሚያበስሩ ናቸው። ግብጽ ኢትዮጵያን በጎረቤቶቿ በኩል ለማንበርከክ የምታደርገው ከንቱ ጥረት የኢትዮጵያን የልማት እቅድ ሊያስተጓጉሉትም ሆነ የህዝቦቿን ብሔራዊ አንድነት ሊያናጋው እንደማይችልም ተገልጿል። ብቸኛው አማራጭና ዘላቂ መፍትሄ የተባለውም ግብጽ የኢትዮጵያን የማደግ መብት አምና በመቀበል በጋራ ተጠቃሚነት ላይ የተመሰረተ ትብብርን መፍጠር ብቻ ነው። በአዲስ አበባ ከተማ በአቃቂ ቃሊቲ ክፍለ ከተማ ውስጥ በቤት ሰራተኝነት በተቀጠረችበት በጥቂት ቀናት ውስጥ የ4 ዓመት ህፃን አግታ ከባለቤቷ ጋራ በመሆን 5 ሚሊዮን ብር የጠየቀችው ተከሳሽና ባለቤቷ በጽኑ እስራት እንዲቀጡ ተወሰነባቸው። ይህ አጋጣሚ የማህበረሰባችንን የደህንነትና የቤት ሰራተኞች አቀጣጠር ሁኔታ በተመለከተ ትልቅ ማስጠንቀቂያ የሚሆን ክስተት ሆኖ አልፏል። እንደ ፖሊስ መረጃ ከሆነ መታደል ታደሰ የተባለችው ተከሳሽ በግል ተበዳዮች ቤት በቤት ሰራተኝነት ተቀጥራ ስራ በጀመረችበት በ10ኛው ቀን ላይ ነበር አሰቃቂውን የተንኮል ሴራ የሸረበችው። ተከሳሿ የቤተሰቡን እምነት በማግኘት የህፃኑን ጨቅላነት መሰረት በማድረግ የ4 ዓመት ህፃኑን ከአካባቢው ሰውራ በመውሰድ ከአካባቢው ትጠፋለች። በመቀጠልም ከባለቤቷ ከመሰረት አየለ ጋራ በመመካከር የወንጀል እቅዱን በጋራ በማውጣት ለህፃኑ ህይወት ማዳኛ በሚል ለቤተሰቦቹ ጥሪ በማድረግ 5 ሚሊዮን የኢትዮጵያ ብር ካሳ ክፍያ ጠይቀዋል። ይህም ወላጆቹን ለከፍተኛ የስነ ልቦና ጫናና ስጋት የዳረገ አጋጣሚም ነበር። ድርጊቱ ከተፈጸመበት ቅጽበት ጀምሮ የአዲስ አበባ ፖሊስ አባላት መረጃዎችን በማሰባሰብና መረብ በማዘጋጀት የተጠናከረ የክትትል ስራን ጀምረዋል። የክትትል ስራው ከአዲስ አበባ አልፎ ወደ አማራ ክልል ያቀና ሲሆን የአዲስ አበባ ፖሊስ ከደብረ ብርሃን ከተማ ፖሊስ ጋራ በቅርብ ትብብርና ቅንጅት ያደረገው ከፍተኛ ጥረት ፍሬ አፍርቷል። በሁለቱ የፖሊስ ተቋማት የተቀናጀ ኦፕሬሽን ስራ ተከሳሾቹ በደብረ ብርሃን ጫጫ ክፍለ ከተማ አካባቢ ተሸሽገው በነበረበት ወቅት በቁጥጥር ስር ውለዋል። ከሁሉም በላይ ደግሞ የታገተው የ4 ዓመት ህፃን ምንም አይነት የአካል ጉዳት ሳይደርስበት በሙሉ ጤንነት ላይ እያለ ተይዞ በሰላም ለወላጆቹ ማስረከብ ተችሏል። ፖሊስ በቁጥጥር ባዋላቸው ሁለቱ ተከሳሾች ላይ ዝርዝር የምርመራ መዝገብ በማደራጀት ለአቃቤ ህግ አቅርቧል። ጉዳዩን ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት የአቃቤ ህግን ማስረጃዎችና የፖሊስ የምርመራ ውጤቶችን በጥበብና በጥንቃቄ መርምሮ ፍርድ ቤቱ የቀረበውን ማስረጃ መሰረት በማድረግ ሁለቱ ተከሳሾች የቀረበባቸው የእገታና የገንዘብ መጠየቅ ወንጀል መፈጸማቸውን በማረጋገጡ ጥፋተኛ ብሏቸዋል። በዚህም መሰረት ፍርድ ቤቱ በወሰነው ውሳኔ አንደኛ ተከሳሽ መታደል ታደሰ በ8 ዓመት ከ4 ወር ጽኑ እስራት እንድትቀጣ የወሰነ ሲሆን ወንጀሉን ከሷ ጋራ በመተባበር የፈጸመው ባለቤቷ ሁለተኛ ተከሳሽ አቶ መሰረት አየለ ደግሞ በ7 ዓመት ከ9 ወር ጽኑ እስራት እንዲቀጣ ብይን ተላልፎባቸዋል። ይህ ውሳኔ ተመሳሳይ ህገወጥ ድርጊቶችን ለማስቀረትና ሌሎች እኩይ ዓላማ ያላቸውን ግለሰቦች የሚያስተምር መሆኑ ተገልጿል። ጉዳዩን አስመልክቶ ፖሊስ
ለህብረተሰቡ ባስተላለፈው መልእክት ህዝቡ በቤት ሰራተኝነትም ሆነ በሌሎች ስራዎች ግለሰቦችን በሚቀጥርበት ወቅት ከፍተኛ ጥንቃቄ ማድረግ እንዳለበት አሳስቧል። የሰራተኞችን ማንነት በትክክል ማወቅ፣ ህጋዊ መታወቂያ ሰነዶችን መያዝ፣ የአድራሻቸውን ትክክለኝነት ማረጋገጥና ለአካባቢው ፖሊስ ጣቢያ ወይንም የወረዳ መዋቅር እንዲያውቀው ማድረግ ለደህንነት ወሳኝ መሆኑን አብራርቷል። የመኖሪያ ቤቶችና የቤተሰብ አባላትን ደህንነት ለመጠበቅ ህዝቡ ከጸጥታ አካላት ጋር በቅንጅት መስራት እንዳለበትም መልእክት ተላልፏል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።